ሩታና አቶ ማን ነበር ስሙ? አቶ ደስታ ማለት ነው። አብሮ መጥተዋል። በነገራችን ላይ አንደኛው ማለት በሚቻለው ሁኔታ እኔ ራሴ አብርሽም ሩታን ትቶ ከሌላ ሰው አይሆንም፣ እንዲሁም ደግሞ ሩታም አብርሽን ትታ ከሌላ ሰው አትሆንም ብያችኋለሁኝ ብዙ ጊዜ ማለት ነው። ይሄም ማለት አሁን የምናየው ነገር ትንሽ ግር ቢለንም እንኳን ግራ ቢያጋባንም ነገር ግን ደግሞ ትንሽ አሁንም አንድ ላይ ናቸው የምትሉ ማለት አሁንም የአብርሽ ፍቅር ሩታ ላይ አለ፣ ሩታም ላይ ደግሞ አብርሽም ላይ ደግሞ የሩታ ፍቅር አለ እንድትሉ የሚያስደርጋችሁን ነገር አይታችኋል ትላንት በመጣው ቪዲዮ ላይ ማለት ነው። ያም ደግሞ እንዴት መሰላችሁ? ከደስታ በመጣችበት መጨረሻው አካባቢ ምን እያለች ነበር? ይሄንን መኪናውና እንዲሁም ደግሞ ቁልፍህን አልቀበልም፣ ምክንያቱም እንትንህ እየበዛብኝ ስለሆነ እኔ ደግሞ ያንተ ነው የሚፈልገው ንጹህ ጓደኛዬ እንድትሆንና እንዲሁም ደግሞ ንጹህ ጓደኛ በምንም አይነት ነገር ከጎንህ ሊሆን በምንም አይነት ነገር ደግሞ ከጎኔ እንድትሆን ተመካክረን እንዲሁም ደግሞ የጨረስነው ነገር መሰለኝ። ስለዚህ ይህንን ነገር እኔ አልቀበልም እያለችው ነበር። ያንን ደግሞ እናንተ ቆም ብላችሁ ስታስቡት ይሄ ነገር እንዴት ነው ምንድነው? ያኔ ቀላል ነው ማለት ነው። ምክንያቱም በምንም አይነት ከጎንህ በምንም አይነት ከጎኔ ነገር ግን ደግሞ በንጹህ ጓደኝነት ማለት ነው። ስለዚህ እዚህ ጋር ብዙ እየተንጫጩ ያሉ ሰዎች አሉ። ምክንያቱም ሩታ ከደስታ ስትሆን ደስተኛ ሆና እንዲሁም ደግሞ እንደ መጀመሪያው ያኔ ፈገግታዋ እየተመለሰ እየመሰላችሁ እናንተ ተሳስታችኋል። መቼም አሁን እኔ አሁንም የሚላችሁ ነገር አብርሽና ሩታ መቼም እየተጣሉም አይደለም ወደፊትም ደግሞ ይጣላሉ ብዬ አላስብም። ግን አሁን ለታ አብርሽ ማለት ሩታንና እንዲሁም ደግሞ ደስታን ሳየው ደሙ ቢፈለም እንኳን እያስመሰለ ነው እሱም ራሱ ማለት ነው። ምን እያላ ነበር ትላንት? እያንዳንዱን ነገር ሰምታችኋል ብዬ አስባለሁ። ከማንም ብትሆኚ ከማን ግድ አይሰጣኝም፣ ብቻ እኔን እንዳትፈልገኝ እንጂ እኔ ያንቺ ሰው ማግኘትና እንዲሁም ደግሞ ያንቺ ከሰው ጋር መሆንሽ ወንድ አግኝተሽ ከወንድ ጋር መሆንሽ ጥሩ ነው ብዬ ነው ማስበው። ምክንያቱም እኔ እዚህ ጋር እየመጣሽ አትረብሽኝ እንደተረብሽኝ ይፈልጋለሁ። ስለዚህ ይሄ ደግሞ ምንም እንትን የሚያደርግ ነገር የለም። ይሄንን ላይ ይላችሁ ነው እንዲጠራችሁኝ እንኳን ደስ አለሽ ሰው በማግኘትሽ እኔም ደስ ብሎኛል እያላ ግን ውስጡ ላይ የሆነ ስሜት ተሰምቶታል። በነገራችን ላይ እኛ ችግራችን ምንድነው እዚህ ጋር የኔ የውሸት ፈገግታቸውንና የእውነት ፈገግታቸውን መለያት እያቃተን ነው አንዳንድ ልጆች ማለት ነው። ምክንያቱም ሩታ ከደስታ ስትሆን ደስተኛ እየሆነች የመሰላችሁ እንዲሁም ደግሞ አብርሽ ከሄርሜላ ሲሆን ደስተኛ እየሆነ የመሰላችሁ እናንተ እኔ አንዳንዴ ምርን ሰው እንዴት ነው የሚያስበው? እንዴት ነው አድርጎ ነው ነገሩን እንትን የሚያደርገው? ያኔ ይሄ የኔ ጥያቄ ብቻ ነው ወይስ የእናንተም ጥያቄ ጭምር ነው? ግን በነገራችን ላይ ሩታ በአንድ በኩል ደስ ያለችኝ ምንድነው አብርሽ ካዛች ሄርሜላ ጋር ሲጃጃልና ከሄርሜላ ሲመጣ እዚህ ጋር የሆነ በቃ አዝና ወይም ደግሞ እንደው ታክዛ ቁጭ አለማለቷ ደስ የሚያስደርግ ነው። ነገር ግን ደግሞ በዚህ ልክ መጋባትም ጥሩ ነው ብዬ አላስብም። ምክንያቱም አሁን እሷ የልጅ እናት ናት። እንዲሁም ደግሞ ልጇን እያንከባከበች ለራሷን በዛው መልክ ይህንን እልክነቷን ወይም ደግሞ ይህንን በቀሏን ብትተው ብዬ ነው ማስበው። ምናልባት እናንተ ሩታ ከማንም ሆነች ከማንም መጣች ከማን ብቻ እሷ ደስተኛ ትሆንልን የምትሉ አላችሁ። ዋናው የእሷ ደስታ አብርሽ ነው። በነገራችን ላይ መቼም ቢሆን መቼ አብርሽም ሩታን ሊረሳት ሩታም ደግሞ አብርሽን ልትረሳው ትችላለች ወይም ደግሞ ይችላሉ ብላችሁ የምታስቡ እናንተ ይሄ ትልቅ ክስተት ነው ብዬ ነው ማስበው። ምንም ይሁን ምንም ይፈጠር እስከ ዛሬ ድረስ ብዙ ነገር አሳልፈናል። እኛ አንዳንዶቻችን ችግራችን ምንድነው? ዛሬ ያየነውን ነገር ነገ እንረሳዋለን። ነገ የሚመጣውን በቃ እንትን ብለን ነው የምናየው ማለት ነው። ይሄ ነገር ደግሞ ተገቢንም እንዲሁም ደግሞ አግባብንም ብዬ አላስብም። ምክንያቱም ትላንት ምን አይተን ነበር? ዛሬ የምናየውስ ደግሞ ምንድነው? ብዙ ጊዜ አብርሽና ሩታ ተለያይተዋል።
የዚህ ጊዜ ትንሽ ከረር ቢልም ማለት ነው። ብዙ ጊዜ ተለያይቶ አሁንም ደግሞ ተመልሶ ብዙም ጊዜ ታርቀዋል። አሁንም የዚህ ሰሞኑም እንደዛ ያለ ነገር ነው እየተሰማኝ ያለው። ግን ከበፊቱ ትንሽ ለየት የሚያደርገው ነገር አለ። ምን መሰላችሁ? እልክ ወይም ደግሞ በቃል በበቃል ቢመላለሱም እንኳን እስከ ዛሬ ድረስ ያልተፈጠረ ነገር በዚህ ሰሞን ተፈጥሯል። ይሄም ማለት ሩታ ራሷ የአብርሽን እንትን ይዛለች፣ የራቆት ቪዲዮ ተባለው ማለት ነው። ከዛን ሲቀጥል አብርሽ ራሱ ምን አድርጓል? ለሄርሜላ ይሄ ቀለበት የሚባለው ነገር እውነቱም ይሁን ውሸት እኛ የምናውቀው ነገር ምንም የለም። ግን ያን ያደረኩላት አላ እንበለው ማለት ነው። አደረኩላት አላ። ነገር ግን ደግሞ ነገና ከነጎዳ ምን ይፈጠራል ወይስ ደሞስ ምን ይመጣል? ያኒ አብዝታችሁ ከደስታ ስለሆናችሁ ደስ እንዳይላችሁ። በነገራችን ላይ ከደስታ ሆነሽ ወይም ደግሞ ተለያዩ ብላችሁ አብርሽን ሆነ ነገር አትበሉ። ዞሮ ተዛዞሮ አንድ መሆናቸው ስለማይቀር አስላን ሲጀመር ደስታ ሩታ ምንም የወደደችውና እንዲሁም ደግሞ ምንም እንትን ያለችው ነገር አይደለም። ግን ለአብርሽ ያኒ እንትን ለማሳየት የሆነ አለ አይደል? የሆነ እልክ አይደል? ይሄ ማን ነው? አብርሽ ከሄርሜላ ስለሆነ ያ እልክ አነሳስቶት ነው ያኒ ከደስታ የሆነችው እንጂ ደስተኛ አድርጓት እንደሊሆና ልታቆይ ይፈልጋለሁኝ ማለት ነው። ለማንኛውም ይህንን ያክል ካልኳችሁ ሌላው እናንተ ራሳችሁ የምትሉት ካለ ኮሜንት ስር አስቀምጡ። እናም ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝናት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ የእናንተ ሀሳብ ምንድነው? አዎ ከደስታ እያለች ደስተኛ ናት ወይስ ደሞስ አይ ምንም ቢሆን ምን ከአብርሽ ስትሆን ነው ደስተኛ አላችሁ? የእናንተን እናንተ ነው የምታውቁት። እኔ ደግሞ እንደ አብርሽ ደስተኛ የሚያደርጋት እንዲሁም ደግሞ እንደ አብርሽ የምትወደው ሰው ሩታ ሲጀመርም አለ ብዬ አላስብም። ብዙ ጊዜ ያኔ ብዙ ነገር ስላየን ይሄም ደግሞ የተለየ ወይም ደግሞ ለየት ያደረገው ነገር ያሁን ሁለቱ ነው እንጂ ሌላ ነገር ምንም የተፈጠረ ነገር የለም። ያው ቪዲዮ ራሱ ነው እየደጋገመ የሚሰራው ያለው ከዚህ በፊት የተሰራው ቪዲዮ አሁንም ደጋግሞ ከሄርሜላ እየመጣ ነው ማለት ነው። ስለዚህ ምንም የተለየና እንዲሁም ደግሞ ምንም እንትን ያለው ነገር አላ ብዬ አላስብም። እናንተ ነው የምታውቁት። በነገራችን ላይ ብዙ ጊዜ ምን ላችኋለሁኝ እዚህ ጋር እናንተ አላችሁት ማለት እኔ የሚለው ነገር የለም። እኔ አልኩት ማለት ደግሞ እናንተ የምትሉት ነገር የለም። ለምን ብትሉ አንዱ ከመሬት ተነስቶ ማሽቃባጥ የሆነ ነገር የሚወድ ነው፣ አንዱ ደግሞ ማስመሰል የሚያቅ ነው። ስለዚህ አንዱ ደግሞ እኩል ሚዛናዊ ሆኖ አብርሽም በኩል ያለውን ጥፋት እንዲሁም ደግሞ ሩታን በኩል ያለውን ጥፋት እያያ በሁለታቸው መካከል እኩል ሚዛን የሆነ ሰው ነው። ስለዚህ ሐሳባችንና እንዲሁም ደግሞ አስተያየታችን ሰማይና ምድር ሊሆን ይችላል። ያም ሆነ ይህ ደግሞ ግዴታ ማመን ያለብን ነገር ይሄ የሚሰራው ነገር ድራማ እንደሆነና እንዲሁም ደግሞ በቃል እንደሆነ ማወቅ አለብን ብዬ አስባለሁኝ። ለማንኛውም እንዳልኳችሁ ሰብስክራይብ አላደረጋችሁኝ ሰብስክራይብ አድርጉኝ። ያደረጋችሁኝ ደግሞ አመሰግናለሁኝ። በያላችሁበት ዓለም ዳርቻ አላህ ይጠብቃችሁ፣ ሰላማችሁ ይብዛ፣ ቸር ቆዩልኝ። በሌላ አዲስ እስከምንገናኝ ድረስ ማለት ነው።